ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ተነስቷል በዚህ የለም እንደተናገረ ተነስቷልና የተኛበትን ስፍራ ኑና እዩ። ማቴዎስ 28 ቁጥር 6። በመላው ዓለም ለምትኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን በሙሉ እንኳን ለ2018 ዓመተ ምህረት የትንሣኤ በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅርና የአንድነት በዓል እንዲሆን የዘወትር ምኞታችንና ጸሎታችን መሆኑን ለመግለጥ እንወዳለን። ትንሣኤ የምስራች ቀን ነው። የክርስቲያኖች የሕይወት መጀመሪያ ቀን ነው። ሞት ተሸነፈ። ሐሰተኞች የደረደሩት የሐሰት ክስ በሙሉ ተደመሰሰ። የሞት አስፈሪነት ጠፋ። ይህን የምናውጅበት ብቻ ሳይሆን የምናምንበት የእምነት መሰረታችን ነው። ትናንትና ዓርብ ዕለት የዓርቡን መደምደሚያ አይተን ነበር። ክፉዎች አሸንፈው መቃብር ጉልበት አግኝቶ በትልቅ ድንጋይ መቃብሩ ተዘግቶ ነበር የተው ነው። ዛሬ ደግሞ እንደገና የትንሣኤን የምስራች የምናውጅበት ብቻ ሳይሆን የምንኖረው የሕይወታችን ዋስትና መሆኑን የምናምንበት መሆኑን የምንናገርበት ቀን ነው። በዚህ ግን ከዚያ በፊት አጠቃላይ ስለ ሳምንቱ ሁኔታ እንደገና መጠነኛ ግንዛቤ ሊኖረን ይገባል። ሳምንቱን የሰነበትነው በሚያሳዝን የታሪክ ሂደት ነው። በየዕለቱ ይፈጸም የነበረው ሂደት ነፍስን ያስጨንቅ ነበር። ሁኔታውን ለመግለጽ መዝሙረ ዳዊት መዝሙር 22ን በማንበብ የክርስቶስን ስቃይ መረዳት እንችላለን። ጭንቀት ቀርባለችና የሚረዳኝ የለምና ከኔ አትራቅ፣ ብዙ በሬዎች ከበቡኝ፣ የሰቡ ፊረዳዎችም ያዙኝ የሚለው አስጨናቂ ነገር እንደገና እጆችን እግሮችን ቸነከሩ፣ አጥንቶች ሁሉ ተቆጠሩ። እነርሱም አዩኝ ተመለከቱኝ፣ ልብሶችን ለራሳቸው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። መዝሙረ ዳዊት ነው። በትንቢተ ኢሳይያስ የተገለጠው የክርስቶስ መከራ ይህንኑ ሐሳብ ከፍ አድርጎ የሚያሳይ ቃል ነው። የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ሰው ነው። ሰውም ፊቱን እንደሚያዞርበት የተናቀ ነው። እኛም አላከበርነውም። በእውነት ደዌያችን ተቀበለ፣ ሕማማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችን ተግሣጽ በእርሱ ላይ አኖረው፣ በእሱ ቁስል እኛ ተፈወስን ይላል። በማስጨነቅ በፍርድ ተወሰደ፣ ስለ ሕዝቤም ኃጢአት ተመትቶ ከሕያዋን ምድር ተወገደ የሚለው ቃል የሳምንቱን የመጨረሻውን አሰቃቂ ነገር የሚገልጽ ነው። በአራቱ ወንጌላውያን የተዘረዘረውን የሕማማቱን ሁኔታ በአንድ ላይ ብናሰባስበው በሐሰት መከሰሱን፣ መገረፉን፣ አልፎ ለጠላቶቹ መሰጠቱን፣ መስቀሉን ተሸክሞ እስከ መስቀያው ቦታ መሄዱን፣ መጨረሻም ከመስቀሉ ላይ ሰውነቱ በግንድ ተጣብቆ ከምድር ከፍ ከሰማይ ዝቅ ብሎ መሰቀሉን፣ ነፍሱን በስቃይ አሳልፎ መስጠቱን፣ በዚህም መካከል የብቸኝነት የስቃይ ጩኸት ማሳለፉን ወንጌላውያኑ ያስነብቦናል። የክርስቶስ ታሪክ በዚህ ቢያበቃ ክርስትና ተስፋ ቢስ፣ እንዲያውም ሊታመን የማይችል ተረት ነበር የሚሆነው። ነገር ግን እግዚአብሔር ያ እንዲሆን አልፈቀደም። እግዚአብሔር አዲስ ታሪክ ሰርቷል። ወንጌላውያኑ የጻፉልን የተደረገውን ታሪክ ያለምንም ጭማሪ ቅናሽ ዘግበዋል።
በሁሉም በአራቱም ወንጌላውያን የትንሣኤ ጉዳይ መደነቅን፣ ድንግርግርን፣ ጥርጥርን፣ ክህደትን፣ እውነትን አጠቃሎ ይዟል። ማቴዎስ በሰንበት መጨረሻ መጀመሪያ ቀን በማለት የዚህን ቀን እንደገና በአዲስ የዓለምን መፈጠር ይነግረናል። በሳምንቱ መጀመሪያ ቀን ሲነጋ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያወጡ ይላል። መጀመሪያ ቀን አለው። ባለፈው ዓርብ ዕለት መጨረሻ ቀን ነበረ፣ የክርስቶስ የሞት መጨረሻ። ማቴዎስ የሚነግረን ሁለት የሚቃረኑ ደግሞም እውነት የሆኑ ታሪኮችን ነው። አንደኛው የእግዚአብሔር ዘላለማዊነት እቅድ ሲከናወን፣ ሌላኛው ደግሞ የክርስቶስ ቅርብ የነበሩ ሰዎች እንኳን ይህንን ታላቅ ምስጢር መረዳት አለመቻላቸው ነው። ማርቆስም ይህንኑ የትንሣኤን ጉዳይ ዘግቧል። ሰንበት ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜም መጥተው ሽቱ ሊቀቡት ሰንበት ያቺ የስጋ እረፍት የሚታረፍባት ሰንበት አበቃች። እሷ ተደምድማ ከዚያ በኋላ አዲስ ቀን መፈጠሩን ይነግረናል። እና እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁ፣ ተነስቷል፣ በዚህ የለም ብሎ መልአኩ የተቀመጠበትን ቦታ በማየት የፈሩትን የጌታ ተከታዮች ሲያጽናናቸው እንመለከታለን። ሉቃስም በበኩሉ ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው፣ ነገር ግን የሚለው አረፍተ ነገር ከመከራ ከስቃይ ከመገረፍ በውሸት በሐሰት ተከሶ ብቻን ከመሰቀል እና በትልቅ ድንጋይ በተዘጋ መቃብር ከመቀበር በኋላ ነገር ግን በመጀመሪያው ቀን ያዘጋጁትን ሽቱ ይዘው ከእርሱ ጋር አንዳንዶች ወደ መቃብሩ እጅግ ማልደው መጡ። ድንጋዩ ከመቃብሩ ተንከባሎ አገኙት፣ ገብተውም የጌታን ሥጋ አላገኙም። እነርሱም በዚህ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀረቀሩ። ሴቶቹ ናቸው። አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን ጋር ለምን ትፈልጉታላችሁ? ይሄ እኮ የሞት ጊዜ አይደለም። መቃብር ቦታ ለምን ትመጣችሁ? ይሄ ሙተው የሚቀሩ ሰዎች የሚገኙበት ነው። አሁን ሕያውን ከሙታው ጋር አትፈልጉት፣ ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰቀል በሦስተኛው ቀን ሊነሳ ግድ ነው እያለ በገሊላ ያስተማራችሁን አስታውሱ እንጂ ለምን ሞኝ ትሆናላችሁ አለ ሉቃስ። ቅዱስ ዮሐንስም በተመሳሳይ ሐሳብ ይህንኑ ከሳምንቱ በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ መቃብሩ ወጣ፣ ድንጋዩ ከመቃብሩ ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረ ደቀ መዝሙር ሄደች። እነሱም ሩጠው ሄደው መቃብሩን አዩ። መቃብሩ ባዶ ሆኖ አገኙት። እሷ እዚያው ቁማ እንዲህ ትል ነበረ፣ ነገር ግን አልገባም። ስምዖን ጴጥሮስም ተከትሎ መጣ፣ ወደ መቃብሩም ገባ። የተልባ እግሩን ልብስ ተቀምጦ አየ። ደግሞም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበረ እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበረ አየ። በዚያን ጊዜ አስቀድሞ ወደ መቃብሩ የመጣው ሌላው ደቀ መዝሙር ገባ፣ አየም፣ አመነም። ከሙታን ይነሳ ዘንድ እንዲገባ የሚለውን የመጽሐፉን ቃል ገና አላወቁም ነበርና እና ራሷ ማርያም ከዚያው ቆይታ አንድ ሰው አየች። በዚያ ከመቃብሩ በአጠገብ በአትክልቱ ቦታ ይላል። እባክህ አንተ ወስደህ እንደው ስጠኝ አለች። አሁንም ከሞት ጋር ነው ያለችው። ነገር ግን መላእክቱ እየተናገሩ ያሉት የለም፣ ከሙታን ጋር ለምን ትፈልጉታላችሁ? ይህ እንግዲህ አጠቃላይ ይጠቅላላ ወንጌላውያኑ ያስቀመጡልን እነዚህን ታሪኮች ሰብስበን በአንድ ላይ ብንመለከታቸው የሚከተሉትን ይሰጡናል። ግራ መጋባት። ደቀ መዛሙርቱ በዚያው ቀን ግራ ተጋብተው ነበረ። ድንጋዩን ማን ያንከባልልና እያሉ ሲጨነቁ ድንጋዩ ተንከባሉና መላእክቱ አይተው ደነገጡ። መግደላዊት ማርያም የትንሣኤን ነገር ሲነግራት እንኳን ቁማ አትክልት ጠባቂ አስከሬኑን እንዲሰጣት ትለምን ነበር። ጌታም ቁሞ ሲያናገራት እንኳን አላወቀችውም። ጌታ ሆይ አንተ ወስደህ እንደው እባክህ ስጠኝ ትለው ነበረ ራሱን ጌታ። በትንሣኤ ሕይወት ሲኖር እንዲህ ነው። የትንሣኤ ሕይወት በስጋ ነገር አይታይም። እኛም መጨረሻችን በትንሣኤ ሕይወት እንደዚህ ነው። ሁለተኛው መደነቅ ነው። የጌታ ደቀ መዛሙርት በመደነቅ ነበሩ። ወደ ኤማዎስ ሲሄዱ የነበሩ ሁለት ደቀ መዛሙርት አንዱ ቀሌዮጳ የተባለው አንድ ላይ ሆነው ሲነጋገሩ ጌታ በመካከላቸው ተገኝቶ ሲያነጋግራቸው እናንተ
እንደዚህ ለብቻችሁ እየሄዳችሁ ባዲ የምትነጋገሯቸው እየጠወለጋችሁ ነው እየጠወለጋችሁ ስትሄዱ የምትነጋገሯቸውና አዲስ ነገሮች ምንድን ናቸው ይለዋል። አንተ ለኢየሩሳሌም እንግዳ ነህ፣ በዚህ ሰሞን የሆነውን አታውቅምን? ምንድን ነው የሆነው? ስለ ናዝሬቱ ስለ ኢየሱስ ነው። ምን ሆነ እሱ? እኛማ እስራኤልን ይቤዣል ብለን አስበን ነበር፣ አምነንም ነበር። ነገር ግን አሁን ከሞተ 3ኛው ቀኑ ሆነ። ህዝቡም ሁሉ በአንድ ላይ ሰቅለው ገደሉት። ዛሬ 3ኛ ቀን ነው። የሚገርመው ነገር ይሄ አይደለም አሉ እነዚያ 3 ሰው። ዛሬ ጧት ሴቶቻችን ከመቃብሩ ሄደው ተነሳ የሚለውን የመላእክትን ራእይ ሰማን ብለው አስገረሙን። መነሳቱ ነው ያስገረማቸው፣ መሞቱ አይደለም ያስገረማቸው፣ መነሳቱ አስገረማቸው። ትንሣኤው ግሩም ነው። ትንሣኤው ለተከታዮች እንኳን አዲስ ነው፣ ግሩም ነው። አለማመን። ደቀ መዛሙርቱ ይህንን እያዩ የተነገራቸውን ዜና እውነት አልመስላቸው ብሎ ለተወሰነ ጊዜ ቆይተዋል። መግደላዊት ማርያም ግን ማየቷን ስትነግራቸው አላመኗትም። ኋላም በማየት ተቀምጦ ሳለ ለ11ዱ ተገለጠ። ተነስቶም ያዩትን ስላላመኑ አለማመናቸውን የልባቸውን ጥንካሬ ነቀፈ። ደቀ መዛሙርቱ ራሳቸው ማመን አቅቷቸው ነበር። የጌታ ራሱ በተዘጋ ቤት እንኳን ገብተው ብለው ግራ ተጋብተው ደንግጠው አለማመን ውስጥ ነበሩ። ክህደትም በዚህ ውስጥ ታውጇል። አይሁድ እውነቱን ቢያውቁትም ማመን አቃታቸው። በዚያ ፈንታ በብዙ ገንዘብ እውነቱን ለመቅበር ወሰኑ። ጠባቆቹ የሆኑትን ሁሉ የሆነውን ሁሉ ለካህናቱ ቢነግሩም እነሱ ግን ለጭፍሮቹ ብዙ ገንዘብ ሰጥተው እኛ ተኝተን ሳለን ደቀ መዛሙርቱ ወሰዱት፣ በሌሊቱ ሰረቁት ብላችሁ ተናገሩና ትንሣኤን ካዱ አሏቸው። አቤት ትንሣኤው ምን አይነት ድንቅ ነው! በስቅለቱ ጊዜ 30 ብር ተከፍሎ ነበረ ጌታን ለማሰቀል። በትንሣኤው ደግሞ ትንሣኤውን ለመቅበር ብዙ ብር ተከፍሏል። ቁጥሩን አይገልጡትም መጻሕፍቱ። ብዙ ብር ከፈሏቸው ነው የሚለው። ትንሣኤ እንዴት ድንቅ ነው! የትንሣኤ ምስክር እንዲሆኑ የተቀመጡት ጠባቂዎቹ ሌላ ምስጢር አለው። እሱም ብዙ ልሄድበት አልችልም። ነገር ግን ጲላጦስን ጠባቂ መድብልን ሲሉ የእናንተ የራሳችሁ ጠባቂ ጠብቁ ብሎ ያስቀመጠበት ዋና ምክንያት የጲላጦስ ጠባቂዎች ቢሆኑ ኑሮ ከመንግስት ጠባቂዎች ጋር ተመካክረው ደቀ መዛሙርቱ ሰርቀው ወስደው ተነሳ ይሉ ነበረ። ግን የራሳቸው የሊቃነ ካህናቱ ስለሆኑ የዓይን ምስክርነታቸው እውነት ነው። ስለዚህ ትንሣኤው እውነት ነው። እነዚህ 4 ነገሮች የትንሣኤውን እውነተኝነት ያረጋግጣሉ። አንደኛ፣ መቃብሩ ባዶ ሆኖ ተገኘ። 4ቱ ወንጌላውያን የመቃብሩን ባዶነት በአንድ ቃል መስክረዋል። ባዶ ሆኖ ተገኘ። ባዶ ሆኖ ብቻ አይደለም፣ መግነዙ እዚያው ለብቻው ተገኘ። የራሱም ጥምጥም እዚያው ለብቻው ተገኘ። መግነዙን ጌታችን ኢየሱስ ክርስቶስ ለአንዴና ለመጨረሻ የተነሳ መሆኑን የሚያረጋግጠውና ከነ አልዓዛር ትንሣኤ የሚለይህ ነው። አልዓዛር ከመግነዙ ጋር ነው የተነሳው። ጌታ ግን መግነዙን ጥሎ ነው የተነሳው። ምክንያቱም መግነዝ ሙተው ለሚቀሩ ሰዎች ነው። ስለዚህ መቃብሩ ባዶ ነው፣ መግነዙም ተገንቷል። ሁለተኛ፣ የመላእክቱ ምስክርነት። በ4ቱ ወንጌላውያን የመቃብሩን ባዶነት ያስረዱት መላእክቱ ናቸው። ኑ ተመልከቱ መቃብሩ ባዶ ነው ብለዋል። ሶስተኛ፣ ወታደሮቹ ምስክሮች ናቸው። እንዳልኩ በማቴዎስ ወንጌል እንደተመዘገበው ጠባቆቹ የታየውን ድንቅ ነገር ለካህናትና ለአለቆች መስክረዋል። ተነስቷል፣ ዓይናችን እያየ ተነስቶ ሄደ ነው ያሉት። ይሄ እውነተኛ ምስክር ነው። አራተኛ፣ ጌታ በትንሣኤ አካል መታየቱ ነው። ጌታ ከትንሣኤ በኋላ ለኬፋ ወይም ለጴጥሮስ ለ12ቱ በአንድ ጊዜ ለ500 ለሚበልጡ ወንድሞች ለያዕቆብ፣ ለሐዋርያት ሁሉ በመጨረሻ ለጳውሎስ ታይቷል። አንደኛ ቆሮንቶስ። ደቀ መዛሙርቱ የትንሣኤን ኃይል ማየታቸው ትንሣኤው ለደቀ መዛሙርቱ ታላቅ የእምነት ኃይል ሰጣቸው። ጌታችን በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። እጆቹንና እግሮቹንም አሳያቸው። ትንሣኤው ያለው ምን ፋይዳ አለው? አምላክነቱን ያረጋገጠ ትንሣኤው የክርስቶስን የእግዚአብሔር ልጅ እንደሆነና በእርሱም ሕይወት እንዲሆንልን የተጻፈውን አረጋግጦልናል። ትንሣኤ የክርስቶስ ትንሣኤ ብቻ ሳይሆን የኛ የሕይወት ትንሣኤ መሆኑን አረጋግጦልናል። ትንሣኤያችን ማረጋገጫ ነው። የክርስቶስ ትንሣኤ የሙታን በኩራት ነው። እርሱ ካልተነሳ ስብከታችን ከንቱ ነው፣ እኛም አንነሳም ማለት ነው። ነገር ግን እሱ ስለተነሳ የኛ መነሳት አይቀሬ ነው። ስለዚህ ክብር ለአምላካችን ይሁን። በእውነት ትንሣኤ ሞትን ድል ማድረጉ፣ ሞት በሰው በአዳም በኩል እንደመጣ ትንሣኤ ሙታንም በሰው በኩል በክርስቶስ ሆኗልና አንደኛ ቆሮንቶስ ነው። የእግዚአብሔር ኃይል ተገልጧል። ከሁሉም በላይ ሰው መሆኑ ብቻ አይደለም፣ ከሁሉም በላይ ኃይል የሆነው
ክርስቶስ የተነሳው የአምላክነት ኃይል ነው። እግዚአብሔር ክርስቶስን ከሙታን በማስነሳት ከአለቅነትና ከስልጣናት ከኃይላት ከጌትነት ሁሉ በላይ በማድረግ እግዚአብሔር ኃይሉን ገልጧል። ትንሣኤ ምን ግሩም ነው! ትንሣኤ የክርስቲያኖች እንደገና ስነ ፍጥረትን አንድ ብለን እንድንቆጥር የተደረገበት። አሁን በዓለም በሁለት ተከፍላለች። በአንድ በኩል ሞት የሚያስፈራው ከሞት ጋር ያለ የዓለም ሕይወትና በሌላ በኩል ደግሞ ሞት የማያስፈራው በትንሣኤ ተስፋ የሚኖር የሕይወትን ሕይወት ልምምድ የሚኖር እኛ ከዚያ ነን። እንዲያ ከሆነ እንግዲያስ ምዕመናን ኦርቶዶክሳውያን ኢትዮጵያውያን ለጥላቻ ሙተን ለእርቅ እንነሳ፣ ለበቀል ሙተን ለይቅርታ እንነሳ፣ ለመበታተን ሙተን ለአንድነት እንነሳ። ሁላችንም ይሄ በሕይወታችን የሚያስቸግረንን ማንኛውም ነገር ከዚህ ከመቃብሩ ጋር እንቅበረውና እንደገና በአዲስ ሕይወትና በአዲስ መልክ ሕይወታችን ተነስቶ ጽድቅና ምሕረትን ለምድራችን እንድናውጅ እግዚአብሔር ይርዳን። በዓሉ የሰላም የፍቅር የይቅርታ በዓል ይሆንልን። ወስብሐት ለእግዚአብሔር። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ይቆየን።